የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸው መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኮንዶሚኒየም ተመዝጋቢዎች መግለጫ ወጡ። ተቋሙ የመኖሪያ ቤት ሽልማት አበረከተ። ባለስልጣኑ ገናን በአሰብ ወደብ እናከብራለን ማለታቸው እያነጋገረ ነው። ዩኒቨርሲቲው ከረፈደ ያሳለፈው ውሳኔ ወላጆችንና ተማሪዎችን አስቆጣም። ዩክሬን ውስጥ የሚገቡ ምዕራባውያን ወታደሮች ኢላማችን ይሆናሉ ስትል ሩሲያ አስጠነቀቀች። እንዲሁም ዶናልድ ትራምፕ ስላስተላለፉት የዓለምን ሕዝብ የሚጎዳ ውሳኔ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ፣ ጤና፣ ፍቅር፣ ደስታ በእያንዳንዳችሁ ጎጆ ይግባ። ትኩሱን እፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። ባለስልጣኑ ገናን በአሰብ ወደብ እናከብራለን ማለታቸው እያነጋገረ ነው። በኢትዮጵያ ፖለቲካ ውስጥ የረጅም ጊዜ ልምድና አስተዋጽኦ ያላቸው አምባሳደር ዲና ሙፍቲ በቀጣይ ዓመት ገናን በአሰብ ወደብ እናከብራለን ማለታቸው እያነጋገረ ነው። የኢትዮጵያ መንግስት በባለስልጣናት ደረጃ የወደብ ጉዳይ ማንሳት ከጀመረ ሰነባብቷል። በተለይም ዶክተር አብይ አህመድ ኢትዮጵያ ተዘግታ አትኖርም፣ በቀይ ባህር ላይ ያላትን ተጠቃሚነት ትመልሳለች ብለው የባህር ኃይልን መልሰው የማደራጀት እርምጃ መጀመራቸው ይታወሳል። ጠቅላይ ሚኒስትሩ በፓርላማም ሆነ በተለያዩ መድረኮች ስለ ባህር በር መናገራቸው በኢትዮጵያና በኤርትራ መካከል ውጥረት መንገሱ ሲነገር ቆይቷል። ትላንት ደግሞ አንጋፋው ዲፕሎማት ዲና ሙፍቲ ቀጣይ ዓመት ገናን በታሪካዊ የባህር በራችን አሰብ ወደብ ላይ በእርግጠኝነት እናከብራለን ማለታቸው በማህበራዊ ሚዲያው ላይ መነጋገሪያ ሆኗል። አምባሳደሩ ባስተላለፉት መልእክት የኢትዮጵያ ሕዝብ ህዳሴውን አይቻልም እየተባለ አድርጎታል። የኢትዮጵያ ሕዝብ አድዋን የሚያክል ጀብድ የፈጸመ ነውና ቀጣይ ዓመት ታሪካዊ ባህር በራችን አሰብ ወደብ ላይ እንመለሳለን ብለዋል። ዩኒቨርሲቲው ከረፈደ ያሳለፈው ውሳኔ ወላጆችንና ተማሪዎችን አስቆጣም። ወላይታ ሶዶ ዩኒቨርሲቲ ለሁለት ጊዜ ለሪሚዲያል ተማሪዎች ያደረገውን የመግቢያ ጥሪ አራዝሟል። ዩኒቨርሲቲው ከዚህ ቀደም ለታህሳስ 23 ቀን 2018 ዓ.ም ጥሪ አድርጎ ነበር። በኋላም በተለያዩ ምክንያቶች በሚል ምንም ግልጽ ባልተደረገ ነገር ወደ ጥር 1 2018 ዓ.ም አራዝሟል። መግቢያው ወደ ጥር 1 መራዘሙን ተከትሎ ተማሪዎችና ልጆቻቸውን የሚሸኙ ወላጆች ራቅ ካሉ የሀገሪቱ አካባቢዎች ሳይቀር በዚህ በዓል ወቅት ተነስተው ጉዞ ከጀመሩ በኋላ ተቋሙ መግቢያው በድጋሚ ተራዝሟል ማለቱ ተሰምቷል። ቃላቸውን ለቲክቫ ኢትዮጵያ የሰጡ በርካታ ወላጆችና ተማሪዎች በዩኒቨርሲቲው ድርጊት እጅግ መቆጣታቸውንና ማዘናቸውን ገልጸዋል። አንድ ወላጅ የዩኒቨርሲቲውን ጥሪ ሰምተው ልጃቸውን ይዘው መንገድ ጀምረው ጅማ ገብተው ካደሩ በኋላ መግቢያ መራዘሙን እንደሰሙ ተናግረዋል። እንዴት እንዲህ አይነት ድርጊት ይደረጋል ሲሉ የጠየቁት እኚህ ወላጅ በዩኒቨርሲቲው ድርጊት እጅግ ማዘናቸውንና መቆጣታቸውን የሚመለከተው ከፍተኛ አካል እየተፈጸመ ያለውን ነገር ጠይቆ መፍትሄና እርምጃ እንዲወስድ ጥሪ አቅርበዋል። ሌላም ወላጅ መንገድ ጀምረው አዲስ አበባ ገብተው ካደሩ በኋላ ጥሪ መራዘሙን እንደሰሙ ተናግረዋል። እንዲህ ያለው ዝርክርክ አሰራር መታረም አለበት። ቀደም ብሎ ነገሮች ካልተስተካከሉ መጥራቱ ለምን አስፈለገ? ተማሪዎች መንገድ ከጀመሩ በኋላ አራዘምን ማለት ምን የሚሉት ቀልድ ነው ብለዋል። ሌሎች በርካታ ተማሪዎች ከሰሜን፣ ከደቡብ፣ ከምስራቅና ምዕራብ የሀገሪቱ አካባቢዎች ተነስተው መንገድ ጀምረው በርካቶች በነጋታው ጉዟቸውን ለመቀጠል በተለያዩ ከተሞች አድረው ባሉበት ጥሪ መራዘሙን እንደሰሙ ለቲክቫ ኢትዮጵያ ተናግረዋል። ቤተሰብ በሌላው አቅሙ የትራንስፖርት ከፍሎ በበዓል ከቤት ከወጣን በኋላ እና በየከተማው አድረን ጉዞ ልንጀምር ስንል ተራዘመ መባሉ አሳዛኝ ነው ብለዋል። አሁን የት እንሂድ? ድጋሚ ክፍለን ወደ ኋላ እንመለስ? ለዚህ እንግልትና መጉላላት ዩኒቨርሲቲው ተጠያቂ ነው ሲሉ ገልጸዋል። ተማሪዎች ከምንም በላይ የትምህርት ጊዜያቸው እየተቃጠለ መሆኑ ለምን እንደሚራዘም እንኳን በግልጽ የሚነገራቸው ነገር እንደሌለ ተናግረዋል። ዩኒቨርሲቲው ጥሪውን ያራዘመው ለተማሪዎች የሚሆን ግብዓት የሚያቀርቡ ነጋዴዎች በጊዜው ባለማቅረባቸውና ቀኑን በማራዘማቸው ምክንያት እንደሆነ አስታውቋል። ይህም ተማሪዎችን ቢቀበልም መመገብ እንዳይችል ያደርገዋል። ተቋሙ የመኖሪያ ቤት ሽልማት አበረከተ። ሃይብሪድ ዲዛይንስ ትራንስፖርት አገልግሎት በቅርቡ ባስጀመረው የሎተሪ መርሃ ግብር አሸናፊ ለሆኑ ደንበኞች የመኖሪያ ቤት ሽልማትን አበረክቷል። የራይድ መስራችና ስራ አስኪያጅ ወይዘሮ ሳምራዊት ፍቅሩ በዝግጅቱ ላይ ባደረጉት ንግግር ድርጅቱ እንዲህ አይነት የሎተሪ መርሃ ግብሮችን የሚያዘጋጀው የደንበኞቹን ሕይወት በተሻለ መልኩ ለመቀየር ካለው ራዕይ በመነሳት መሆኑን ገልጸዋል። ራይድ ማንኛውንም አይነት ኢኒሼቲቭ ይዞ ሲመጣ የሰው ሕይወት መቀየር አለበት ብለን እናምናለን ያሉት ስራ አስኪያጇ የሎተሪ ዋና ዓላማም የአሸናፊዎችን የቤት ክራይና መሰል ወጪዎችን በማቃለል
ደንበኞቻችን የተረጋጋ ህይወት እንዲመሩ ማስቻል መሆኑን አስረድተዋል። በመርሃ ግብሩ የቤት ባለቤት የሆኑት ወይዘሮ ህይወት ደበላ ለሽልማት ያበቃቸውን የመኖሪያ ቤት ቁልፍ ተረክበዋል። የመኖሪያ ቤት አሸናፊዋ ከ3 እና ከ4 ዓመታት በላይ የራይድ ትራንስፖርት ደንበኛ እንደነበሩ ጠቅሰዋል። ድርጅቱ ይህ የሽልማት መርሃ ግብር በዚህ እንደማያበቃና ወደፊትም በሌሎች የተሻሉ ዝግጅቶች እንደሚቀጥል አስታውቋል። ራይድ በቀጣይ የሚኖሩትን እንደዚህ አይነት አበረታች ዝግጅቶች እንዲሁም የሚቆዩበትን ጊዜና የሽልማት አይነቶችን በቅርቡ ይፋ እንደሚያደርግም ዋና ስራ አስፈጻሚው አስታውሰዋል። የኮንዶሚኒየም ተመዝጋቢዎች መግለጫ ወጡ። የ2005 ዓ.ም የኮንዶሚኒየም ተመዝጋቢዎች ቅድሚያ እንዲሰጣቸው የሚጠይቅ መግለጫ ወጡ። ተመዝጋቢዎቹ ትላንት ማለትም ታህሳስ 30 ቀን 2018 ዓ.ም በፌስቡክ ገጻቸው ላይ ያወጡትን መግለጫ እንደሚከተለው እናቀርባለን። የ2005 ዓ.ም የ20/80 እና የ40/60 የቤት ተመዝጋቢዎች ያሉባቸውን ዘርፈ ብዙ ችግሮች እንዲፈቱ መጠየቅን ይመለከታል። በመጀመሪያ የአዲስ አበባ ከተማ አስተዳደር ነዋሪውን የቤት ባለቤት ለማድረግና የከተማዋን ገጽታ ለመቀየር እያከናወነ ያለውን ሰፊ የልማት ስራዎች እናደንቃለን። በተለይም ከቅርብ ጊዜ ወዲህ ለቤት ተመዝጋቢዎች ተስፋ የሚሰጡ እንቅስቃሴዎች በመጀመራቸው ልባዊ ምስጋናችንን እናቀርባለን። ይሁን እንጂ እኛ የ2005 ዓ.ም የ20/80 እና የ40/60 የቤት ተመዝጋቢዎች ምዝገባ ካካሄድን ከ13 ዓመታት በላይ አስቆጥረናል። በዚህ ረጅም የጥበቃ ጊዜ ውስጥ ተመዝጋቢው የደረሰበትን ማህበራዊና ኢኮኖሚያዊ ጫናዎች የከተማ አስተዳደሩ ይረዳል ብለን እናምናለን። ለምሳሌም የኑሮ ውድነትና የመኖሪያ ቤት አለመረጋጋት፣ ለረጅም ዓመታት በቤት ኪራይ ውድነት ምክንያት ቤተሰቦቻችን ለከፍተኛ እንግልት ተዳርገዋል። ተመዝጋቢው ካለው አነስተኛ ገቢ ላይ ለቤት ቁጠባና ለቤት ኪራይ በየወሩ የሚከፍለው ክፍያ ከኑሮ ውድነቱ ጋር ተዳምሮ ህይወታችንን የተረጋጋ እንዳይሆን አድርጎታል። የቅድሚያ ተጠቃሚነት ጥያቄ ባለፉት ዓመታት የተገነቡ ቤቶች ለተለያዩ ማህበራዊ ጉዳዮች፣ ለልማት ተነሺዎች፣ ለአቅመ ደካሞችና ለሌሎችም አካላት ቅድሚያ ተሰጥቶ ሲከፋፈሉ ቆይተዋል። እኛ ተመዝጋቢዎች እንደ ሀገርና እንደ ከተማ የሚነሱ ችግሮችን በመረዳትና ለሰብአዊነት ቅድሚያ በመስጠት በትዕግስት ስንጠብቅ ቆይተናል። ይሁን እንጂ አሁን ላይ የተመዝጋቢው የመታገስ አቅም ከመጨረሻ ደረጃ ላይ ደርሷል። ቤት ለሰው ልጅ መሰረታዊ ፍላጎት መሆኑ እየታወቀ ዓመታትን በቁጠባና በተስፋ ለጠበቀው ተመዝጋቢ ትኩረት ሳይሰጥ ሌሎች አካላት በተለያዩ ምክንያቶች ቅድሚያ ሲያገኙ ማየት በተመዝጋቢው ዘንድ ከፍተኛ የቅሬታ ስሜት ፈጥሯል። ስለሆነም አስተዳደሩ የሚከተሉትን የመፍትሄ አቅጣጫዎች እንዲመለከትልን በአክብሮት እንጠይቃለን። አሁን ላይ የተገነቡና በመጠናቀቅ ላይ ያሉ ቤቶች ያለምንም ተጨማሪ መዘግየት ለቆጣቢው ሕዝብ በፍትሃዊነት እንዲከፋፈሉ፣ በቀጣይ የሚከናወኑ የቤት ዕጣዎችና ስርጭቶች የ2005 ተመዝጋቢን ታሳቢ ያደረጉና ግልጽነት የተሞላባቸው እንዲሆኑ እኛ ተመዝጋቢዎች መንግስት የጀመረውን የልማት ስራ እየደገፍን ለጥያቄዎቻችን ማፋጣኝና ፍትሃዊ ምላሽ እንደምናገኝ ሙሉ እምነት አለን። ከአክብሮት ሰላምታ ጋር የ2005 ዓ.ም የቤት ተመዝጋቢዎች ተወካዮች። ዩክሬን ውስጥ የሚገቡ ምዕራባውያን ወታደሮች ኢላማችን ይሆናሉ ስትል ሩሲያ አስጠነቀቀች። የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛፓሮዥያ ትላንት በሰጡት ጋዜጣዊ መግለጫ ዩክሬን ውስጥ የሚገነቡ የምዕራባውያን አገራት ወታደራዊ ኃይሎችና መሰረተ ልማቶች እንደ ውጭ ጣልቃ ገብነት እንደሚቆጠሩ ገልጸዋል። ጨምረውም የምዕራባውያን ወታደራዊ ኃይል በዩክሬን ውስጥ መግባት ለሩሲያ ብቻም ሳይሆን ለሌላ አውሮፓ ሀገርም የደህንነት ስጋት እንደሚፈጥር አስታውቀዋል። በመሆኑም ዩክሬን ውስጥ የሚገቡ የምዕራባውያን ወታደሮችና መሰረተ ልማቶችን የሩሲያ መከላከያ ኃይል እንደ ህጋዊ ኢላማ ቆጥሮም እርምጃ እንደሚወስድባቸው አስጠንቅቀዋል። ቃል አቀባዩ ይህንን የተናገሩት ማክሰኞ ዕለት ዩክሬን ከፈረንሳይና እንግሊዝ ጋር ያደረገችውን ስምምነት በማስመልከት ነው። በስምምነቱ መሰረት ከሩሲያና በዩክሬን መካከል የሚደረገው በተኩስ አቁም የሚያበቃ ከሆነ ፈረንሳይና እንግሊዝ የጦር ኃይላቸውን ወደ ዩክሬን የሚልኩ ይሆናል። ይህም ለዩክሬን የደህንነት ዋስትና ለመስጠት በሚል የታሰበ ሲሆን በስምምነቱ መሰረት እንግሊዝና ፈረንሳይ በዩክሬን ውስጥ ወታደራዊ ካምፕ ከመመስረትም በላይ የጦር መሳሪያ ማምረቻዎችንም ይተክላሉ። ነገር ግን የሩሲያ የውጭ ጉዳይ ቃል አቀባዩ ስምምነቱን ግጭቱን የማስፋፋት የጦርነት ዝግጅት ነው ሲሉ አጣጥለውታል። አሜሪካ ከ66 ዓለም አቀፍ ድርጅቶችና የተባበሩት መንግስታት ተልዕኮዎች ራሷን አገለለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሀገራቸው በተባበሩት መንግስታት ድርጅት ስር ካሉ 31 ተቋማትና ከሌሎች 35 ዓለም አቀፍ ድርጅቶች በጠቅላላው ከ66 ተቋማት ራሷን እንድታገል የሚያዝ ፕሬዝዳንታዊ መመሪያ ረቡዕ ታህሳስ 29 ቀን 2018 ሌሊት በይፋ ፈርመዋል። ፕሬዝዳንት ትራምፕ በሰጡት መግለጫ እነዚህ ድርጅቶች የአሜሪካን ብሔራዊ ጥቅም ሉዓላዊነትና ኢኮኖሚያዊ ብልጽግና የሚጻረሩ ሆነው መገኘታቸውን ገልጸዋል። ውሳኔው በትራምፕ ሁለተኛ የስልጣን ዘመን ተግባራዊ እየተደረገ ያለው የአሜሪካ ትቅደም ፖሊሲ አካል እንደሆነ ተነግሯል። በዚህም መሰረት አሜሪካ በእነዚህ ድርጅቶች ውስጥ ያላትን ተሳትፎ ሙሉ በሙሉ ታቆማለች። እንዲሁም ለድርጅቶቹ የምታደርገውን ማንኛውንም አይነት የገንዘብ ድጋፍና ፋይናንስ ትሰርዛለች።
ራሷን ያገለለችባቸው ቁልፍ ተቋማት ከዝርዝሩ ውስጥ በዋናነት የሚጠቀሱት ተቋማት የሚከተሉት ናቸው። የአየር ንብረት ለውጥ መንግስታት ፓናል በዓለም የአየር ንብረት ሳይንስ ግንባር ቀደም የሆነው ይህ ተቋም ከአሜሪካ ድጋፍ ተለይቷል። የተባበሩት መንግስታት የህዝብ ቁጥር ፈንድ፣ በእናቶችና ህፃናት ጤና ላይ የሚሰራው ድርጅት፣ ዓለም አቀፍ የዲሞክራሲና የምርጫ ድጋፍ ኢንስቲትዩት፣ የተባበሩት መንግስታት የፍልስጤም ስደተኞች መርጃ ድርጅት ለፍልስጤማውያን የሚሰጠው ድጋፍ መቋረጡ ተረጋግጧል። የዓለም ጤና ድርጅት እና ቀጣይ ስጋቶች አሜሪካ ከዓለም ጤና ድርጅት ለመውጣት የጀመረችው ሂደት በመጪው ጥር 22 ቀን 2026 በይፋ ተግባራዊ እንደሚሆን ይጠበቃል። አሜሪካ ለድርጅቱ ከምታደርገው ጠቅላላ በጀት ውስጥ 18 በመቶን የምትሸፍን በመሆኗ መውጣቷን እንደ ኮቪድ-19 እና ሳምባ ነቀርሳ ያሉ ወረርሽኞችን ለመከላከል በሚደረገው ዓለም አቀፍ ጥረት ላይ ከፍተኛ እንቅፋት እንደሚፈጠር ተሰግቷል። ክቡራን አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። የደወል ምልክቷን በመጫን አቦላችንን በትኩሱና በፍታው ሁልጊዜ እንዲደርሳችሁ አድርጉም። ለወዳጆቻችሁም በፍቅርና በቅንነት አጋሩ። ጡም ቡናችንን አቦል ግብዣችንን ይዘን ወደ በኋላ እንመለሳለን። በቸር ያቆየን።